ሴዶ አካል ጉዳተኛ ይሆናል። እኔ ወንጀል ልሰራ እችላለሁ ሚምረኝ አላህ ነው። በኢትዮጵያ ለመጀመሪያ ጊዜ ትልቅ ትኩረት የተሰጠው የኤምኤምኤ ፋይት በሴዶ ማርሻል አርት እና በጆኒ ጂጂቱ መሃል ይደረጋል ተብሎ ለረጅም ጊዜ ስንጠብቅ ነበር። ታዲያ እነዚህ ሰዎችን በአካል ተገናኝተው ፌስ ኦፍ አድርገው ነበር እና እዛ ቦታ ላይ በጣም የሚገርሙና አዝናኝ የሆኑ ነገሮች ተከስተዋል እና በጣም ከባድ የሆነ የቃላት ምልልስም ነበር። እስኪ እኛ በአጭሩ የነበረው ነገር ምን ይመስላል የሚለውን ነገር እኔና እናንተም የራሳችሁን አስተያየት ተሰጡበታላችሁ። በመጀመሪያ እንግዲህ ሴዶ የመጀመሪያ ቃል ወይንም በመጀመሪያ ምን ማለት ትፈልጋለህ ሲባል የሰጠው ምላሽ በጣም አስገራሚ ነበር። የመጀመሪያ ቃሌ አልহামዱሊላህ ረቢል ዓለሚን። እኔ የመጀመሪያ ቃሌ አልহামዱሊላህ ረቢል ዓለሚን ነው። አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። ብዙ ኢትዮጵያዊ የሚያቀኝ እኔ ቲክቶክ ላይ የሆነ ነገር ሳደርግ ነው እና አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። እና ሴዶ ያለ ምክንያት አይደለም እዚህ ቦታ ላይ የተገኘው። አላህ የራሱ ዓላማና የራሱ ምክንያት አለው እዚህ ቦታ ላይ እንድገኝ የፈቀደበት እያለ ነው። ታዲያ የሱ ተፋላሚ የሆነው ጆኒ ጂጂቱ ምን አለ? አንተ በሃይማኖቴ ጽኑ ነኝ ትላለህ፣ በሃይማኖቴ ጠንካራ ነኝ ትላለህ፣ ነገር ግን የመጠጥ ማስታወቂያ ስትሰራ አውቃለሁ ብሏል። በሃይማኖቴ ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ስትሰራ ታዩታላችሁ። እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ አሻፍዶኛል ብለህ ፖስት ታደርገው? አጠገብ ደህና ሰው የለም። ማናጀሮች ምንድነው የሚሰሩት? እንደዚህ አይነት አወራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን እኔ ያሳያለሁ። እሺ እና አንተ በሃይማኖቴ ጠንካራ ነኝ የምትል ሰውዬ እንዴት የአልኮል መጠጥ ማስታወቂያ ትሰራለህ ሲለው ሴዶ የሰጠው ምላሽ እኔ ትንሽ አስገርሞኛል። እስኪ ስሙት። አይደለም ሃይማኖቴ ግን ፐርፌክት ነው። yes you should know that እኔ ወንጀል ልሰራ እችላለሁ ሚምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ ሰርቻለሁ የመጠጥ ማስታወቂያ፣ አላህ ግን ይምረኛል። እኔ ተጠጥቼ አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። ስለዚህ ለሱ አታስብ። ገብቷል አይደል? እስልምና ፍጹም ነው፣ ሰዎቹ ግን ፍጹም አይደሉም። ኢስላም is perfect, the believer is not perfect. you should know that. I don't care አንተ ስለምታወራው ነገር ማለት ይሄ ነው ማለት። እና ሴዶ እኔ የመጠጥ ማስታወቂያ ሰርቼ ሊሆን ይችላል፣ ሌሎች ወንጀሎችን ሌሎች ኃጢያቶችን ሰርቼ ሊሆን ይችላል፣ ነገር ግን እኔ ሃይማኖቴን አልወክልም። እኔ ፐርፌክት ላልሆን ይችላልው፣ ግን እምነቴ ፐርፌክት ነው እያለ ነበር። እና እኔ እዚህ ጋር የታዘብኩትና የገባኝ ነገር ምንድነው? ሴዶ በሚከተለው ሃይማኖትና በሚያምነው አምላክ ወይንም በአላህ ምን ያክል እንደሚተማመን ነው የገባኝ ማለት ነው። እና ይሄ ነገር ለሌሎቻችንም በሌላ ሃይማኖት ላይ ላለንም ፈጣሪያችን ላይ ያለንን እምነት እንድናጠነክር ትምህርት ይሆነናል ብዬ አስባለሁ። እና የሴዶ ማርሻል አርት እና የጆኒ ጂጂቱ የቃላት ፍልሚያ እዚህ ላይ ብቻ አላበቃም። ጆኒ ጂጂቱ ምን አለ? ሴዶ ማርሻል አርትን እግሩን ሰብሬ ሽባ ነው ማረገው ወይንም አካል ጉዳተኛ ነው ማረገው እያለ ነበር። ሴዶ አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም። ደግሞ ድሮ መጻፍ አይችልም፣ ግን አሁን የመማሩ ምድል አይኖርም። እየቀለደባችሁ ነው። ሚክስ ማርሻል አርት በ2 ሳምንት በ3 ሳምንት የምትማሩት ነገር አይደለም። ስንት ዓመት ሰርቶ ለማስተማር ብቁ ያልሆኑ ሰዎች አሉ። እና ነገሩ ተጋግሎ መጥቶ ሴዶ ማርሻል አርት ምን አለ? አንተ በዚህ እድሜ ዳይፐር አድርገህ የምትዞር ሰውዬ እኔ ነግሬን ሰብራለሁ ትላለህ እንዴ ብሎ ሲመልስለት ነበር። በዳይፐር እያወራ ስማ፣ እዛ ጋር ደግሞ ክትፎን ብላ የምትለው ለጠጅ ሰጥቶ ገብተህ ነው 5 ብር ሰጥቶ ነው። ክትፎ እኮ ብር ያለው ሰው ነው የሚበላው። ጠጅ ጠጥተህ ታወራለህ እንዴ? እና እነዚህ ሰዎች እንደዛ በቃላት ተተራርበው ብቻ አልተውም። ሴዶ ማርሻል አርት ከተቀመጠበት ተነስቶ ካልገደልኩት ምናምን እያለ ነበር። ከዛ ደግሞ ፌስ ኦፍ ነበራቸውና ሴዶ እግሩን ሲሰነዝር ምናምን ነበር። እስኪዩት። ተው ሴዶ ተው ይሞትብሃል ተው። አረተ እነዚህ ሰዎች ነው እና የሴዶ ማርሻል አርት እና የጆኒ ጂጂቱ ጉዳይ እንዳለ ሆኖ ንቃተ ህሊና የሚባለው በፊት ከጆኒ ጂጂቱ ጋር ተፋልሞ የነበረው ልጅ ማለት ነው። እሱም ከራሱ ተፋላሚ ጋር ፌስ ኦፍ ነበራቸውና ተጋጣሚውን በጥፊ ሲመታው ነበር። በርብስማ ደሞ ወደ ላይ ሮጠለ። አሁን በጥፊ የመታው ልጅ ወይንም ንቃተ ህሊና የሚባለው ልጅ ከዚህ ቀደም ጆኒ ጂጂቱ ፊቱ ላይ እንቁላል አፍርጦበት ነበርና
ዛሬ እንደ በፊቱ አልቀደምም ብሎ ይመስለኛል እንደዛ ልጁን በጥፊ የመታው። እና የሴዶ ማርሻልና የጆኒ ጂጂቱ ፍልሚያ ነሐሴ 25 ቀን ይደረጋል። እናንተ ምን ይመስላችኋል? እንደዚህ የፎከሩትን ያክል ፍልሚያ የሚያሳዩ ይመስላችኋል ወይንስ እንደባለፈው እንደ ንቃተ ህሊናና ጆኒ ጂጂቱ ፍልሚያ አንድ ደቂቃ ለማይሞላ ፍልሚያ ነው አንድ አመት ሙሉ እንደዛ ሲተራረቡና እኛንም ሲያደነቁሩ የከረሙት? እስኪ እናንተ ሐሳባችሁን ንገሩኝ። ማን የሚያሸንፍ ይመስላችኋል? ሴዶ ማርሻል አርት ወይንስ ጆኒ ጂጂቱ? እስኪ እናንተን ግምት ኮሜንት ላይ አሳውቁኝ።